አደይና ባርኮት እንደ በፊቱ እየተቀራረቡ ይገኛሉ። ይህ የባርኮትና የአደይ መቀራረብ ግን ዴቭን አላስደሰተውም። እንደሚታወቀው ባርኮት በባህሪው የሰውን ስሜት የሚረዳና እንደዚሁም አንድ ነገር ሲነግሩት ብሎ ጆሮ ሰጥቶ የሚያዳምጥ ሰው ነው። ይህ አይነት ሰው ለአደይ በአሁን ጊዜ ያስፈልጋታል። ምክንያቱም ብዙ ጊዜ ዴቭ ስለሚወዳት ብቻ ብዙ ነገሮችን እሷ ላይ ጫና እያሳደረባት እንደዚሁም ደግሞ አብሮ አደግ ጓደኞቿን ሳይቀር እነ ዳይመንድን እነ ኪንጎን ሳይቀር ወደ እሷ ሲቀርቡ አይወድም። ማንም እንዲቀርባት አይወድም። ምንም አይነት ንግግርም ሆነ ሰላምታ ከሰዎች ጋር ስታደርግ አያስደስተውም። ሁሉም አደይን የሚቀርባት ሰው የሚወስድበት ስለሚመስለው ዴቭ ዙሪያዋን በመቆጣጠር በዚህ መልኩ የምትወደው ስለሚመስለው ስለሚቆጣጠራት እሷ ደግሞ ይበልጥ ይህ ነገር ጫና እያሳደረባት እንደሆነ በጣም እያሳሰባት እንደሆነ አሁን ለፍቅር ምንም አይነት የማስብበት ወቅት የለኝም፣ ቤተሰቤ ላይ ነው ትኩረቴ። በተለይ ደግሞ እናቴንና እህቴን ወደ ከተማ አምጥቼ በነጻነት እንዲኖሩ እፈልጋለሁ። ከዛም በኋላ ነው የኔን ህይወት የማስበው እንጂ አሁን ስለኔ ምንም የማስብበት ጊዜ የለም በማለት ነው ለኪንጎም ሆነ ለዴቭ የነገረቻቸው። እንደሚታወቀው አደይ ኪንጎንም ሆነ ዴቭን እኔ እንደ ወንድሞቼ ነው የማያቸው እንጂ የፍቅር ስሜት የለኝም በማለት ከነገረቻቸው በኋላ ዴቭ አደይን ለማናደድ ወደ ፍቅር ተመልሷል። ወደ ፍቅር ይመለስ እንጂ ነገር ግን ልቡ አደይ ጋ ነው ያለው። ፍቅር በነገሩ በጣም ደስተኛ ናት። አፈቅርሻለሁ፣ በቃ ፍቅርሽን ተቀብያለሁ ካላት ወደ ፍቅር በጣም ደስተኛ ሆናለች። ምክንያቱም ፍቅር ዴቭን ትወደዋለች። አደይ ግን ለፍቅር ቅድሚያ አልሰጥም በማለት እንግዲህ ትኩረቷን ወደ ቤተሰቦቿ ላይ ለእናቷና ለእህቷ አድርጋለች። እነሱ ካሉበት ችግር ካስወጣቸው በኋላ ከዛ በኋላ የሚቀጥለው ነገር ቀስ ብሎ ይደርሰኛል በማለት እዚህ ሀሳብ ላይ ነው ያለችው። ከባርኮት ጋር ልትቀራረብ የቻለችበት ነገር ባርኮት አንድ ሰው ቸግሮት ሲያወያየው ጆሮ ሰጥቶ የሚያዳምጥና አንድን ሰው ያለበትን ሁኔታ ተረጋግቶ ማገናዘብ እንደዚሁም ደግሞ በንግግርም ሆነ በተለያዩ ቁሳቁሶች ሰዎችን ማገዝ የሚፈልግ መልካም ልብ የተቸረው ሰው ስለሆነ፣ ምክንያቱም እንደሚታወቀው ሁሉም መልካም የሆኑ እንጂ አንዳንድ ሰዎች ሲወዱ ትኩረታቸውን ወደ ፍቅራቸው፣ ትኩረታቸውን ወደ ፍላጎታቸው፣ ትኩረታቸውን ልባቸው ወደሚላቸው ነው እንጂ ያፈቀሩት ሰው ወይም የወደዱት ሰው ያ ሰው ምን ያስደስተዋል፣ ያ ሰው ምን ይሻለዋል፣ ምን ባደርግ፣ የትኛውን ብናገር ወይም ደግሞ የትኛውን በወስን ያ ሰው በውሳኔ ደስተኛ ሊሆን ይችላል፣ ያ ሰው በንግግሬ ተረጋግቶ ሊያዳምጠኝ ይችላል፣ እንደዚሁም ደግሞ ኢቭን እዛ ሰው ላይ ትኩረት ማድረግ አስፈላጊ ነው እና ብዙዎቻችን ግን ራሳችን ላይ ነው ትኩረት የምናደርገው። እንደሚታወቀው ኪንጎም ሆነ ዳይመንድ ለአደይ ትልቅ ቦታ አላቸው። አደይም ለነሱ ትልቅ ቦታ አላት። ዴቭ ግን እሱ ስለሚወዳት ብቻ እነሱ ሲቀርቧት በፍጹም አይወድም። ይህ ነገር ደግሞ አደይን እያስደሰታት ሳይሆን እያስጨነቃት ነው የመጣው። ምክንያቱም አደይ ከአሁን በፊት ብዙ የተለያዩ ችግሮች ውስጥ ስትገባ ኪንጎም ዳይመንድም እንደዚሁም ዴቭንም ጨምሮ ሁሉም ከጎኗ ነበሩ። ይህን ውለታ ደግሞ ለሁላቸውም ነው መክፈል የምትፈልገው እንጂ ለአንደኛው ከፍላ ለአንደኛው ፊት መንሳት አትፈልግም። በተለይ ደግሞ ዳይመንድ ለአባቷ የአደራ ልጅ በመሆኑም መጠን ልክ እንደ ወንድሟ እንደ እህቱ የሚተያዩ ቅርብ የሚባሉ ሰዎች ስለሆኑ ከእነሱ ራቂ፣ ከዳይመንድ ከቀረብሽ ደግሞ ኪንጎም እዛው ከእሱ ጋር ስለሚሆን የሚለውን ሀሳብ ስለሚኖረው ዴቭ በፍጹም ሁለታቸውንም እንድታገኛቸው አይፈልግም። አደይ ከዳይመንድ መራቅ በፍጹም አትፈልግም። ምክንያቱም ብዙ ጊዜ ዴቭ ከዳይመንድም ሆነ ከኪንጎ ራቂ ስለሚላት ይሄ ነገር በጣም ይረብሻታል። በተለይ ደግሞ ከኪንጎ ለመራቅ ያስገደዳት ነገር እንደ ወንድምና እህት አብረውም ስላደጉ ቀደም ሲል እንደነገርኳችሁ ደግሞ ለአባቷም ያደራ ልጅ ስለሆነ
በተለያዩ ነገሮች ገጠር እየተካሄደ ባለው ነገር በእናቷም እንደዚሁም በእህቷም ስለ ቤተሰቦቿ ዙሪያ ስለ ሮማንም ቢሆን ኢንፎርሜሽን ነጋ ጠባ የሚነግራት ኢንፎርሜሽን የሚያደርስላት ኪንጎ እና ዳይመንድ ስለሆኑ ከነሱ መራቅ አትፈልግም። ይህ ነገር ደግሞ ዴቭን እስካላስደሰተው ድረስ በተለይ ደግሞ በእሷ ምክንያት ሲጨቃጨቁ ሲደባደቡ ስታይ በጣም እየተረበሸች ስለሆነች ወደ ባርኮት በመምጣት የተፈጠረውን ነገር ነግረዋለች። እንዴት ናቸው ቤተሰቦችሽስ ታዲያ በማለትም ሲጠይቃት አደይም ገጠር ውስጥ እየተካሄደ ያለውን ነገር እያንዳንዱ ትነግረዋለች ለባርኮት። እናቴን አባቴ እያስቸገራት ነው፣ ልጅሽን ካላመጣሽ እያለ እያስቸገራት ነው በማለትም ነግረዋለች። እነ ዴቭ መጥተው ያኔ ወደዚህ ባይመልሱ ይኖሮ እኮ ህይወቴ ተበላሽቶ ነበረ፣ አንተም ቤዚ ከመጣች ወዲህ እኔን ረስተኸኛል በማለት ነግራው ነበረ። ይቅርታ አደይ፣ እኔ እኮ ረስቼሽ ሳይሆን የቤዚ እናት ያሉበት ሁኔታ እውነት ስለመሰለኝ እነሱን ማገዝና ከነሱ ጎን መሆን ስለነበረብኝ እንጂ እኔ ረስቼሽ አላቅም በማለት ይነግራታል። አደይም ምናልባት ልጁ ቤዚ ስለሄደች ስሜቱ እንዳይጎዳ በማለት አንዳንድ ሰዎች ሲርቁን እኛ ራሳችንን መጣል የለብንም፣ መገፋትህ ለበጎ ሊሆን ይችላል፣ ነገ ምናልባት ይህን ሁሉ ስብራትህን የምትጠግን መልካም ልብ ያላት ሴት ፈጣሪ ይሰጥ ይሆናል በማለት ስታበረታታው ነበረ። አደይም ባርኮትን በማመስገን አቅፋው አመሰግናለሁ፣ ካለሁበት ጭንቀት በመጠኑም ቢሆን አረጋግተኸኛል፣ ስለተረዳኸኝም ከልብ አመሰግናለሁ በማለት ባርኬን አቅፋው ዴቭ ይመጣል። ዴቭን በጉዳዩ በጣም በመደናገጥ ምን እየተካሄደ ነው ብሎ ይጠይቀዋል። አደይም በቃ እኔ ቁርስ ልስራ በማለት ወደ ክፍሏ ገብታ ታለቅሳለች። ምክንያቱም ዴቭ ይውደዳት እንጂ በፍጹም እየተረዳት አይደለም። ያለችበትን ችግር ሳይሆን እሱ ስለሚወዳት ብቻ ያለበትን ሁኔታ ነበረ እያስታወሰ ያለው። ባርኮት ደግሞ እንደሚታወቀው ብትወደውም ለተወሰነ ጊዜ ደግሞ ከሷ ርቆ ስለነበረ በሁለታቸው በወንድማማቾች መካከል እንደሚታወቀው ባርኪና ዴቭ እንደ ወንድማማች የሚተያዩ በጣም የሚከባበሩ ልጆች ናቸው። በእነሱ መካከል በፍጹም በእሷ ምክንያት መራራቅ መጋጨት እንዲመጣ አትፈልግም። ስለዚህ ያላት አማራጭ ስሜቷን በራሷ ቻል አድርጋ እንደዚሁም ደግሞ የቤተሰቦቿንም ሆነ የራሷን ችግር በውስጧ ቻል አድርጋ መቀመጥም ስለነበረ ከሳሎን ቤት ተነስታ ወደ ክፍሏ ነው የሄደችው። ክፍሏም ቁጭ ብላ እያለቀሰች ነበረ። እንግዲህ ባርኬና ዴቭ በተለያዩ ነገሮች ሲያወሩ ነበረ። ነገር ግን ባርኮት የቻለውን ያክል ዴቭ ሊመክረው ቢፈልግም ዴቭ ያለው አመለካከት አሁንም ተመሳሳይ ነው። ይህን አጋጣሚ ተጠቅመህ እኔን እንድትጠላኝ እያደረካት ነው እንዴ ልጅቱን? እኔን በሆነ አጋጣሚ እንድትጠላኝ አድርገህ አንተ ስለፈለግካት ነው አደለ? በማለት ዴቭ ባርኬን እንደዚህ ሲናገረው ነበረ። ባርኮት ግን እኔ አደይን ብፈልግ እኮ ብዙም አልቸገርም ነበር በማለት ይነግረዋል። ምክንያቱም አደይና ባርኮት በጣም የሚግባቡ እንደዚሁም የሚዋደዱ መሆኑን ውስጡ ያውቃል። አደይ ያለችበትን ሁኔታ በመረዳት እኔ የማግዝሽ ነገር ካለ በማንኛውም ጊዜ ከጎንሽ ነኝ በማለትም ለአደይ ነግሯታል። ባርኬ በዚህ ጉዳይ ላይ በፍጹም ዴቭ ደስተኛ አይደለም። እንግዲህ ዴቭ ያደረገው አማራጭ ምንድን ነው? ከሰላም ጋር መቀራረብ ነው። ከሰላም ጋር መቀራረብ ምናልባትም አደይን ሊያስቀናት ይችላል በማለት ነው ዴቭ ይሄን ውሳኔ የወሰነው። ሰላም ለዘመናት ስትወደው የነበረችው ፍቅረኛው ብትሆንም እሱ ግን ለሰላም ምንም አይነት ስሜት የለውም። አንዳንዴ የምንወዳቸው ሰዎች ይወዱናል አይወዱንም የሚለውን ነገር ሳይሆን እኛ የምንወዳቸውን ሰዎች ብቻ ነው የምናውቀው እንጂ የሚወዱንን ሰዎች ማወቅ አስቸጋሪ ነው። ነገር ግን ሰላም ዴቭን በጣም ተወደዋለች፣ እሱ ደግሞ አደይን በጣም ይወዳታል። ለሊም ለዴቭ የመከረችው ምክር አለ። ዴቭ አሁን አደይ ስለ ፍቅር የምታስብበት ጊዜ አይደለም። እንደምታውቀው ቤተሰቦቿ ያሉበትን ሁኔታ ታውቃለህ። አሁን ላይ የምታስበው እሷ እናቷንም እህቷንም ወደዚህ አምጥታ በሰላም በነጻነት ማኖር ነው እንጂ
ስለሷ እያሰበች አይደለም። ልጅቱ በጣም ብዙ ችግሮች የተደራረቡባት ነች። አንተ ደግሞ እያየው ከሆነ የሚቀርቧትን ሰዎች ሁሉ ከማመናጨቅ እንደዚሁም እሷን ለምን እዛ ጋር ትሄጃለሽ፣ ለምን አበባ ትቀበያለሽ፣ ለምን እንደዚህ ታደርጊያለሽ ከማለትና ተጨማሪ ጭንቀት ከመሆን በስተቀር ሌላ ምንም እየተረዳሃት አይደለም በማለት ለዴቭ ነግራው ነበረ። እንግዲህ ዴቭ በጣም ቢበሳጭም ወደ ፍቅር ለመመለስ ወስኗል። ወደ ፍቅር እየተመለሰው ደግሞ ፍቅርን የእውነት ወዷት ሳይሆን ምናልባትም እኔን ከፍቅር ጋር ስታየኝ ትወደኝ ይሆናል፣ ታፍቅረኝ ይሆናል የሚል ግምት ስላለው ነው። እንደሚታወቀው ወደ ፍቅር ከሄደ በኋላ እናንተ ሴቶች ግን ትገርማላችሁ። አንድ ሰው ሲያፈቅራችሁ ሁሉም ሰው የሚያፈቅራችሁ ይመስላችኋል በማለት ነበረ የነገራት። እንዴት እንደዚህ አልክ በማለት ብትጠይቀውም አይ በቃ እንደዚሁ በማለት መልሶላት ነበረ። ምክንያቱም አሁን አደይ ሁሉም ሰው እየወደዳት ስለሆነ ሁሉም የሚያፈቅራት የመሰለው ነው እሱ የመሰለው። ነገር ግን አደይ የሁላቸውንም ፍቅር ለመመለስ የሁላቸውንም ፍቅር ላለመቀበል የወሰነችው የራሷ ያለችበት ችግር ነው። ዴቭም አደይን ትቶ ወደ ሰላም ከተመለሰና ከሰላም ጋር ጥሩ የሚባል ህይወት ሊኖራቸው ከቻለ ሰላም ከአደይ ጋር የምትጋጭበት ምንም አይነት ምክንያት የለም። እስኪ በቀጣይስ የባርኬና የአደይ ሁኔታ ምን ይደርሳል የሚለውን አብረን የምናይ ይሆናል። በቪዲዮ ላይ ማንኛውንም አስተያየት መጻፍ ትችላላችሁ። በንግግሬ ላይ ምናልባት ያጠፋሁት ነገር ካለ ይቅርታ አድርጉልኝ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ